አርዕስተ ዜና የባህር ዳር ከተማ የአስፋልት መንገድ ስራ 99 በመቶ ተጠናቀቀ። የምስራቅ አፍሪካን ሀገራት በተለያዩ መሰረተ ልማቶች ለማስተሳሰር $7 ቢሊዮን እንደሚያስፈልግ ኢጋድ አስታወቀ። በአፋር ክልል በኩል በኢትዮ ኤርትራ ድንበር ላይ የጸረ ሰላም ኃይሎች መናኸሪያ በነበረው የሻዕቢያ ካምፕ ላይ ዛሬ ንጋት ላይ ጥቃት መፈጸሙን የኢፌዴሪ መከላከያ ሚኒስቴር አስታወቀ። ሚኒስቴሩ ዛሬ በኢትዮጵያ ቴሌቪዥን ሬዲዮና ቴሌቪዥን ድርጅት እንደገለጸው ጥቃቱ የተሰነዘረባቸው በኤርትራ ግዛት በሚገኙትና ከድንበር 18፣ 17 እና 14 ኪሎ ሜትር ርቀት ላይ በሚገኙት ራሚድ፣ ጊምቢና ገላህቤ በተባሉት የሻዕቢያ ካምፖች ላይ ነው። ጥቃቱ ሙሉ በሙሉ ስኬታማ በሆነ መንገድ መጠናቀቁን የሚኒስቴሩ መግለጫ ያመለክታል። ወደፊትም ሻዕቢያ ተላላኪ አሸባሪዎችን በመላክ የኢትዮጵያ ሰላምና ልማትን ለማደናቀፍ የሚያደርገውን እንቅስቃሴ እስካላቆመ ድረስ ተመሳሳይ እርምጃ ይወሰዳል ብሏል። የኤርትራ መንግስት አሸባሪዎችን በማሰማራት የኢትዮጵያን ሰላምና ልማት ለማደናቀፍና በርካታ የጸረ ሰላም ድርጊቶችን ሲፈጽም ቆይቷል። ባለፈው ጥር የመጀመሪያ ሳምንት እንኳን በኢትዮ ኤርትራ ድንበር አካባቢ የሚገኘውን አርታኤሌን የጎበኙ የነበሩ ቱሪስቶች ላይ የኤርትራ መንግስት ያሰማራቸው አሸባሪዎች ጥቃት መፈጸማቸው የሚታወስ ነው። በጥቃቱም 5 ቱሪስቶች ተገድለዋል። በ3ቱ ላይ ደግሞ የመቁሰል አደጋ ደርሷል። እንዲሁም 2 ጀርመናውያንና 2 ኢትዮጵያውያን አሸባሪዎች ተጠልፈው ተወስደዋል። የአፋር ሀገር ሽማግሌዎች ባደረጉት ጥረት ግን 2ቱ ጀርመናውያን በቅርቡ ሲለቀቁ 2ቱ ኢትዮጵያውያን ግን አሁንም በኤርትራ ግዛት ውስጥ በአሸባሪዎች እንደተያዙ ናቸው። የኤርትራ መንግስት ከጸረ ሰላም ድርጊቱ ካለመታቀቡም በላይ አዲስ አበባን እንደ ባግዳድ ለማድረግ የሚሰራ ኃይል በመሆኑ ከአሁን በኋላ ለሚፈጽመው ለእያንዳንዱ ጸረ ሰላም ተግባር ተመጣጣኝ የሆነ ራስን የመከላከል እርምጃ እንደሚወስድ የኢትዮጵያ መንግስት ማሳሰቡ ይታወሳል። የባህር ዳር ከተማ የአስፋልት መንገድ ስራ 99 በመቶ ተጠናቀቀ። ለመንገዱ ስራ ከ286 ሚሊዮን ብር በላይ ወጪ ተደርጎበታል። መንገዱ የከተማውን የታክሲ አገልግሎት ተደራሽነት በማሳደግ ማህበራዊና ኢኮኖሚያዊ እንቅስቃሴዎችን እንዳሳለጠላቸው ነዋሪዎቹ ገልጸዋል። መሐመድ አብዱ የባህር ዳር ከተማ የዋና ዋና መንገዶች አስፋልት ስራ የተጀመረው በ2003 ነበር። የመንገድ ስራው ተቋራጭም ሲአርቢሲ የተሰኘ የቻይና ኩባንያ ነው። የከተማዋ አስተዳደር ምክትል ከንቲባ አቶ እማኛው ይግዛው እንደሚገልጹት የመንገዶቹ ግንባታ በአብዛኛው ተጠናቅቀዋል። አልሞስት እየተጠናቀቀ ያለበት ሁኔታ ነው ያለ። የስራው ወደ 99% ወደ ማጠናቀቅ ደረጃ ላይ ተደርሷል። መንገዱን ሰርቶ ለማጠናቀቅ የቀሩት የቀለም ቅብና የመንገድ አካፋይ ስራዎችም እየተከናወኑ ነው። ጠቅላላ የመንገዶቹ ርዝመት 8.1 ኪሎ ሜትር ገደማ ይሆናል። የመንገዱ ስፋትም ከ30 እስከ 40 ሜትር ይደርሳል። ለመንገዶቹ ከ286 ሚሊዮን ብር በላይ ወጪ ተደርጓል። ለመንገዱ ስራ ወጪ ከተደረገው 200 ሚሊዮን የሚሆነውን ብር የክልሉ መንግስት ሲሸፍን፣ ቀሪውን ደግሞ የከተማዋ አስተዳደር። መንገዱ ጥራቱን ጠብቆ እንደተሰራም በአማካሪ ድርጅቱ የሚሰሩት አቶ ጌታቸው ከበደ ገልጸዋል። ኢንተርናሽናል ስታንዳርድ በሆነ ዲዛይን ስፔሲፊኬሽን እሱን በመጠበቅ ነው እንግዲህ የመንገዱን ስታንዳርድ ጠብቀን የሰራ ነው። የመንገዶቹ መስራትም በከተማዋ የታክሲ አገልግሎት ተደራሽነትን አሳድጎታል። ተቆፍሮ ማለፊያ ማግደሚያም የለም አይደለም። የመኪና መቆሚያና በስርዓት መሄጃ ነበርና ለገደል ነበረ፣ አቧራም ያስቸግረን ነበረ። አሁን ግን ጥሩ ሆኖ መኪና በመፈልገው ሰዓት እናገኛለን። መኪኖቹ ወደ ላይ መግባት ይችላሉ፣ እንደልባቸው መመላለስ ይችላሉ። ጥሩ ነው ብዬ አስባለሁ መንገዱ አስፋልት መሰራቱ። በፊት ፊስታ ያለ አንገባም ነበር እስከ ውስጥ ሰውን አገልግሎት ለመስጠት ይከብደን ነበር። መኪናውን ሴፍቲ ስለምንጠብቅ አንገባም ነበር። አሁን ግን እየገባንላቸው ነው። ምክትል ከንቲባው እንደሚገልጹት የመንገዶቹ መሰራት የከተማዋን ማህበራዊና ኢኮኖሚያዊ እንቅስቃሴዎች ለማሳለጥ አይነተኛ ሚና ይኖራቸዋል። በትግራይ ክልል ምዕራባዊ ዞን የሚመረተውን የሰሊጥ ምርታማነት ለመጨመር የሚያስችል የአፈርና ውሃ ጥበቃ ስራ እየተከናወነ ነው። የምዕራባዊ ዞን ምክትል አስተዳዳሪ አቶ ርስቱ አለማየሁ እንዳሉት በአካባቢው 120 ሺህ ህዝብን በማሳተፍ ከ10 ሺህ ሄክታር በላይ መሬት የአፈርና ውሃ ጥበቃ ስራ ተከናውኗል። በዞኑ የቃፍታ ሁመራና ጸገዴ ወረዳዎች ተመሳሳይ የአፈርና ውሃ ጥበቃ ስራ እየተከናወነ መሆኑን አስተዳዳሪው ገልጸዋል። በዞኑ የሚገኙ የኢፌዴሪ ሀገር መከላከያ ሰራዊት አባላት ለአፈርና ውሃ ጥበቃ ስራው ከፍተኛ ድጋፍ ማድረጋቸውን ሪፖርተራችን ሲሳይ አዱሽ ዘግቧል። በጌዲዮ ዞን ከ7 ሚሊዮን የሚበልጥ የቡና ችግኝ ለተከላ መዘጋጀቱን የዞኑ ግብርና መምሪያ ገለጸ። የዞኑ አርሶ አደሮች ከቡና ዘር ዝግጅት በተጨማሪም ተጨማሪ ገቢ ያገኙ መሆኑን አስታውቀዋል። በመምሪያው የቡናና ቅመማ ቅመም ኤክስቴንሽን ባለሙያ አቶ አደፍረስ ነጋሽ እንደገለጹት የቡና ችግኝ ተከላው ከያዝነው ወር አጋማሽ ጀምሮ ይከናወናል። ለተከላው የቦታ ዝግጅትና ቁፋሮ እየተካሄደ ነው። በያዝነው ዓመት ብቻ በ913 ሄክታር ላይ ምርት መስጠት ያቆመና የቀነሰ 1 ሚሊዮን 643940 እግር የቡና ዛፍ መጎንደሉን ባለሙያ አስታውቀዋል። አርሶ አደሩ
የቡና ተክል ሲጎነድል ከቡናው ጋር ተያያዥ የሆኑ የቦሎቄ ባቄላና አተር ምርቶችን በማሳው በማልማት የአፈርና ውሃ ጥበቃ እንዲያጠነክር ትምህርት እየሰጠው መሆኑን ኢዜአ ዘግቧል። በቻይና ኮሚኒስት ፓርቲ ውስጥ ከፍተኛ ስልጣን የነበራቸው ቦጂ ላይ ከኃላፊነታቸው ተነሱ። ሚስተር ቦጂ ላይ በደቡብ ምዕራብ ቻይና የምትገኘው ቾንቺንግ ከተማ የኮሚኒስት ፓርቲው መሪ ነበሩ። የ62 ዓመት ዕድሜ ያላቸው ሚስተር ቦ የፓርቲውን መርህ ጥሰዋል በሚል ነው ከስልጣናቸው እንዲነሱ የተደረጉት። ሚስተር ቦን የሚተኩት ምክትል ጠቅላይ ሚኒስትር ዛን ጂያን ናቸው መባሉንም ቢቢሲ ዘግቧል። የምስራቅ አፍሪካን ሀገራት በተለያዩ መሰረተ ልማቶች ለማስተሳሰር 7 ቢሊዮን ዶላር እንደሚያስፈልግ ኢጋድ አስታወቀ። ይህንን ማሟላት በሚያስችሉ ጉዳዮች ላይ ለመምከር የምስራቅ አፍሪካ ልማት በየነ መንግስታት ኢጋድ አባል ሀገራት በኬንያ መክረዋል። ለቀጠናው መሰረተ ልማት ግንባታ ያስፈልጋል ከተባለው በጀት 2 ቢሊዮኑ ከአፍሪካ ልማት ባንክና ከሌሎች ሀገሮች ማሰባሰብ ተችሏል። ሰይድ አለሙ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በቀጠናው የመሰረተ ልማት ትስስርን ለማጠናከር የሚያስችላቸውን የገንዘብ ምንጭ እያፈላለጉ ነው። በኬንያ ናይሮቢ በተካሄደው የመሰረተ ልማትና ኢንቨስትመንት ጉባኤ ላይ የኢጋድ ዋና ጸሐፊ ማህቡብ ማሊም እንዳሉት የምስራቅ አፍሪካን የንግድና ኢንቨስትመንት እንዲሁም የሰላም እንቅስቃሴን ለማጠናከር በመሰረተ ልማት ትስስር የጀመሩት ስራ ማጠናከር ያስፈልጋል። አካባቢው በመሰረተ ልማት ዘርፍ ዝቅተኛ ደረጃ ላይ ነው ያለው። አሁን በዘርፉ የምናየው እንቅስቃሴ ጥሩ ነው። በተለይ በኢትዮጵያና በኬንያ ካለፉት 4 ዓመታት ወዲህ ኢትዮጵያ በዚህ ዘርፍ ብዙ ተራምዳለች። ይህንንም በኢጋድ አባል ሀገራት ዘንድ ልናስፋፋው ይገባል። ማሊም እንዳሉት ምስራቅ አፍሪካን በኤሌክትሪክ ኃይል በመሰረተ ልማትና በውሃ ሀብት ለማስተሳሰር 7 ቢሊዮን ዶላር ያስፈልጋል። ከዚህ ውስጥ 2 ቢሊዮን ዶላሩን ማግኘት ተችሏል ያሉት ማሊማ ገንዘቡም በተለያዩ የልማት ስራዎች ላይ እየዋለ ነው። ዋና ዋና የቀጠናው ወደቦች እርስ በርስ በማገናኘት የንግድ ማዕከል ለማድረግ በጅቡቲ፣ ኢትዮጵያ፣ ኬንያ፣ ሶማሊያና ሱዳን እንዲሁም ኡጋንዳ በቀጠናው የመሰረተ ልማት ዝርጋታ ይከናወናል። የጅቡቲው የወደብ ባለስልጣን ዳይሬክተር አቡበከር ኡመር እንዳሉት in East Africa and Southern Africa. በምስራቅና ደቡባዊ አፍሪካ ሀገራት ከደቡብ ሱዳን እስከ ቦትስዋና 9 ያህል ሀገራት የባህር በር የላቸውም። እነዚህ ሀገሮችን ከቀሪው ዓለም ጋር በንግድ እንዲተሳሰሩ አስፈላጊውን ሁሉ ልናደርግ ይገባል። ኢጋድ እነዚህ ውጥን የመሰረተ ልማት ግንባታዎቹን ዳር ለማድረስ የሚያስችለውን የገንዘብ ምንጭ እስካሁን የተወሰነውን ነው ያገኘው ከአፍሪካ ልማት ባንክ። በተለይ በመንገድ ዘርፍ ያሉ ፕሮጀክቶችን በማስኬድ ባንኩ ለቀጠናው ልማት አዎንታዊ ድጋፍ እያደረገ ነው። የባንኩ ዳይሬክተር አሌክስ ሩጋምቢራ ለሮይተርስ እንደተናገሩት For this year the bank will invest close to $1 billion. በዚህ ዓመት ለተለያዩ የመሰረተ ልማት ፕሮጀክቶች ባንኩ 1 ቢሊዮን ዶላር ወጪ ያደርጋል። ከነዚህ ውስጥ አብዛኛዎቹ ቀጠናዊ ባህሪን ያላቸው አንድን ሀገር ከሌላው ሀገር ጋር የሚያስተሳስሩ እንደማለት ነው። ፕሮጀክቶቹ ታዲያ በሁሉም የአህጉሪቱ ክፍለ አህጉራዊ ቀጠናዎች እንዲዳረሱ እናደርጋለን። መረጃዎች እንደሚያመለክቱት የአፍሪካን የመሰረተ ልማት ፍላጎት ለማሟላት 93 ቢሊዮን ዶላር ያስፈልጋል። በጣና ሐይቅ አካባቢ የሚገኙ የሰሜን ጎንደር አሳ አስጋሪዎች በፀሐይ የደረቀ የአሳ ቋንጣ ለሱዳን ገበያ በማቅረብ ከ12 ሚሊዮን ብር የሚበልጥ ገቢ ማግኘታቸውን ገለጹ። በጣቁሳ ወረዳ የሚገኙት እነዚህ አሳ አስጋሪዎች ከ5000 ኩንታል የሚበልጥ አሳ ምርት ሱዳን ልከዋል። አስጋሪዎቹ እንደተናገሩት አሳን ሳይበላሽ ለማቆየት የሚያስችል ማቀዝቀዣ በቅርበት ማግኘት ስላልቻሉ ነው በቋንጣ የመላክ ዘዴን የተካኑበት። የአካባቢው አሳ አስጋሪዎች ለነጋዴዎች 1 ኪሎ በ25 ብር ነው የሚያስረክቡት። የጣቁሳ ወረዳ ግብርና ጽሕፈት ቤት 1500 አሳ አስጋሪዎች በአሳ ቋንጣ ሽያጭ ህይወታቸውን እንደሚመሩ መግለጹን የኢትዮጵያ ዜና አገልግሎት ዘግቧል። የኢትዮጵያ ብሔራዊ ባንክ ዛሬ ባደረሰን ዕለታዊ መረጃ ሁሉም ባንኮች አንዱን ዶላር በ17 ብር ከ36 ገዝተው በ17 ብር ከ70 እየሸጡ ነው። ባንኩ አንዱን ፓውንድ በ27 ብር ከ29 ተገዝቶ በ27 ብር ከ84 እየተሸጠ መሆኑንም አስታውቋል። ዝርዝሩን አብረን እንከታተል።